ውብና ለምለም ቅጥር ትልልቅ አገር በቀል ዛፎች የሞሉበት ትልቅ ቦታ اللهم صل على محمد የአብሬት መስራቹ ያው ሰይድ ቡሸል አብሬቲ ወይም ኢማም አውሊያ الحمد لله الذي لم يولد بنعمته التي لا تهاد وليس له نسل وولد اللهم صل على محمد አባባ በጀመረው ስራ ሳይበረዝ እስካሁን ያለ መስጊድ ነው። ሁሉም እንደ ደረጃው ትምህርቱን ይማራል። ከጅማሬ እስከ ከፍተኛው የትምህርት ደረጃ በአንድ ስፍራ አብሬትን እንደ አይን እንደ ብሌን ነው የሚጠብቀው። አብሬት ብዙ የሚያስገርሙ ነገሮች አሉት። ብዙ የሚለይ ነገር አለ። የአብሬት ያናዠ ተብላሸ ይባላል። የአብሬትን ያላየ በቃ ተበላሽቷል። وفرج الأميم المحسن جمال العالم جمال العالم اللهم صل على محمد እምድብር ጉራጌ ዞን ቻሃ ወረዳ ከአዲስ አበባ 185 ኪሎ ሜትር ተጉዘናል። እምድብር የቻሃ ወረዳ መዲናም ናት። ከወልቂጤ 35 ኪሎ ሜትር ርቀት ላይ የምትገኝ ከተማ ቻሃ የውብ ተፈጥሮ ቀጠና ነው። ቱባ የጉራጌ ሴቶች በክብር የተጠበቁበት ምድር የወንዞች ምድር ነው። የነ መጌቻ የነ ዋቤ መጥረቃት ወንቅዬ እነ ጎተም የሚፈነጩበት የፏፏቴ ምድር የመስህብ ባለጸጋ የወረዳችን ዋና መቀመጫ የሆነችው እምድብር ከተማ ያው አሁን ላይ ጥሩ በማደግ ላይ ያለች ጥሩ በርካታ ለውጦች እያመጣች እያሳየች ያለችበት ሁኔታ ነው ያለው። ከቅርብ ጊዜ ጀምሮ ራሱ መስተዳደር ሆኖ የወጣበት እምድብር ከተማ መስተዳደር ነው የሚባለው። በዛውም ደግሞ የቻሃ ወረዳ መቀመጫ ነው። ፏፏቴዎች ማንሳት ይቻላል። ከዚህ ውስጥ እንደ ወርደና ፏፏቴ ማንሳት ይቻላል። የአብሬት መስጂድ አንዱ ነው። አፍጥር የተፈጥሮ ጥብቅ ደን መውሰድ ይቻላል። ወገፐቻ የተፈጥሮ ጥብቅ ደንም ነው። ወገፐቻ ደግሞ አንድም ታሪካዊ ስፍራ ነው። የጆካ ደግሞ በጣም ትልቁ የጆካ ቂጫ የምንለው ወይም ደግሞ የጆካ ባህላዊ ዳኝነት ስርዓት ይፍን በመጽሐፍ በስርዓተ ትምህርትም ጭምር የሚታወቅ ነው። እነ ጎርደና የጆካ ቂጫ ይታወቃልና ዋና መሰረቱ እዛው ዛፉ ወይም ደግሞ ዝግባው ያለው የእጀ ወካ ወይም ደግሞ እጁን መሬት አስነክቶ የተነሳ እንደማለት ነውና እዛው ነው ያለው ባህላዊ ዳኝነት ስርዓት ቦታ የሚሰጥበት። ጀፈራዎችም አይታ ከሆነ በደንብ ያው ጉራጌ ጀፈራ በጣም እውቅና ያገኘ ነው። ስለዚህ ሌሎች አካባቢዎች ላይ ማናገኘው ዩኒክ የሆነ የጉራጌ ባህላዊ መንደሮች ውስጥ አንዱ በጣም ፖቴንሻል ያለበት ሌሎች አካባቢዎች አሉ። ጀፈራ እርግጥ ቻሃ ወረዳ እንደነ የጠናቃ የሚባሉ አንዘናባጥ የሚባል መገናሴ በጣም ብዙ ቦታ ማንሳት ይቻላልና እንደዚህ አይነት ጀፈራዎች የታደለ ወረዳ ነውና በጣም በጥቅሉ ቻሃ ወረዳ በጣም አቅም አለው ብዬ አምናለሁ። ቻሃ የደረስነው አንድ ቀደምት መካነ ቅርስ ፍለጋ ነው። ወደ አብሬት መሄድ ወደ ታሪክ መጓዝ ነው። ታላላቆቹ ያቀኑት ታላቅ ስፍራ መድረስ አብሬት ታላቁ መካነ ቅርስ ደማቁ እስላማዊ የታሪክ ማዕከል የኢትዮጵያ ጌጥ ውብና ለምለም ቅጥር ትልልቅ አገር በቀል ዛፎች የሞሉበት ትልቅ ቦታ ጉራጌ ዞን ቻሃ ወረዳ አብሬት መካነ ቅርስ ከ250 ዓመታት ለሚበልጥ ዕድሜ ታሪክ የተተካካበት ስፍራ የአብሬት ሰዎች እንግዳ ተቀባይ ናቸው። በፍቅር ተቀበሉኝ።
ሰይድ ኢብራሂም ጀመሩት። ሐሪማው በአባታቸው የቁባ አባ የተቆረቆረ ነው። ወደ መካነ ቅርሱ ቅጥር ገባው። እንደ ሥርዓቱ ጫማው ልቅ ያለው የቦታው ሰዎች እየቀደሙ መሩኝ። ተከተልኳቸው። ከዳና የተሳሰረ ጦሪቃ ታላቁ ሰው ሰይድ ኢብራሂም ከመብረቅ አምልኮ ጋር ጃሃድ ገጥመው ድል ያደረጉበት መንፈሳዊ ስፍራ። የአብሬት መስራቹ ያው ሰይድ ቡሸል አብሬቲ ወይም ኢማሙል አውሊያ ናቸው። ከዛሬ 150 ዓመት በፊት ያው እሳቸው እንደ መሰረቱት ከታሪክ ተናጋሪዎች ሰማሩ እንደዛ ነው። ብዙ ቤቶች አየው። የማን ናቸው ብዬ ጠየቅኩ። ከየቦታው አብሬትን ብሎ የሚመጡ እልፍ እንግዶች ማደሪያ ናቸው። በኢትዮጵያ እስልምና ውስጥ እንደ ኮከብ ከሚታዩ ድንቅ ሰዎች አንዱ እሳቸው ያው ወልይ ባላቸው የአላህ ወልይ ናቸው። ያው ሲልሲላን ወደ ጉራጌ ሀገር ያመጡ ከዳና ይዘው ወደ ጉራጌ ሀገር ያስገቡ እስልምናን ያስፋፉ ወልይ ናቸው። رمة الإيمان مقسط الميزان وفرج الأمين منبع السلام جمال العالم جمال العالم እጅግ በጣም ታሪካዊ የቱሪስት መስህብ ስፍራ ነው። የሃይማኖት ተቋም ማዕከል ነው። በነገራችን ላይ ለእስልምናው ብቻ ተከታይ ሳይሆን እንደው በክርስትናው ዘንድም ምን ይባላል መሰለህ? የአብሬት ያናዠ ተብላሸ ይባላል። የአብሬትን ያላየ በቃ ተበላሽቷል አይነት ነው። በጣም በጉጉት በጣም ብዙ ዋኑ ቱሪስቶች ከገጠር ነው ልጅ ሆኜ ሁላ ታሪኩን ሰማለሁ። እንግዳ አሁን ከስልጤ፣ ከኦሮሞ፣ ከትግራይ ከተለያየ ሀገር ይመጣሉ። የመጡ ለራሳቸው አላቸው ቤት ቁልፉ በራሱ የራሳቸው ቤት ነው ማረፊያቸው ቁልፉ ዘኮት ነው። ከወልቂጤ 52 ኪሎ ሜትር ርቀት ላይ የሚገኘው አብሬት የሚዳሰስም የማይዳሰስም ቅርስ መገኛ ነው። የቦታው ታሪክ እንደሚነግረን አብሬትን ያስፋፉት በኢልም ከፍ አደረጉት የሚባሉት የኪታቡ ባለውለታ ታላቁ ሼህ ሰይድ አባ ራሙዝ ከአባታቸው ተቀብለው በታላቅ ከፍታ ቀኑት። ሁሌም ደማቅ፣ ሁሌም ከነሞገሱ ያለ ድባቡ ማራኪ مددي على مهمات لأنه جميع البشر حرم على مهمات شفيوه للمشاري صلوا على مهمات لأنه جميع البشر والحاضر محمد رسول الله المخدم محمد رسول الأحباب المكرم محمد አብሬት ተፈጥሮ፣ እምነት፣ ባህልና ዕውቀት አንድ ስፍራ በክብር የተቀመጡበት መካነ ቅርስ። ቅጥሩ ሰፊ ነው። በውስጡ የተለያዩ ራሳቸውን የቻሉ ቅጥር ግቢዎች አሉት። ቱሪስት መስህብ ከምንለው ትልቁ ግዙፉን ነው። ያው በርካታ ከሀገር ውስጥም ከሀገር ውጭም ያሉት ቱሪስቶች መጥተው የሚጎበኙት ስፍራ ነው። በየዓመቱ የሃይማኖት ቦታዎች የሃይማኖትም ተከፋዩም ደግሞ የዛ ሃይማኖትም ያሉት ሌሎችም ሄደው የሚጎበኙት የሚያከብሩት ጭምር ቦታ ነው። ብዙ ሰው ቢውልበትም ጸጥ ያለ ለጥሞና የተመቸ ለአርምሞ የሚሆን ድባብ ሞልቶበታል። አንድ 1200 የሚደርሱት ቤቶች ከመላ ኢትዮጵያ ወደ አብሬት ለሚመጡ እንግዶች በእንግዶቹ የተሰሩ ማረፊያዎች ናቸው። ታሪኩ ብቻ አይደለም፣ ስፍራው ልዩ ነው። ስፍራው ሲሉት የቀደሙት ታላላቆች ይበልጥ ይገናሉ። ትናንትም ዛሬም ከነሞገሱ ያለ
አስገራሚ መካነ ቅርስ። አብሬት ብዙ የሚያስገርሙ ነገሮች አሉት። ብዙ የሚለይ ነገር አለ። ከ10,000 በላይ አገልጋዮች አሉት። ሀዲሞች በኢማምነት፣ በሙአዚንነት፣ በኡስታዝነት በማስቀራት፣ በግምጃ ቤት፣ በሀዲምነት ሀድራራት በማድረስ ሀድራ ቡና የሚባል አለ። እሱን በማፍላት ደረሶችን በማከደም ከየሀገሩ ደግሞ እዚህ ለሚኖሩ ደረሶችና ዑለሞች የሚያስፈልጉ ነገሮች ይዞ በማምጣት የሚከድሙ እነዚህ ሁሉ ያለምንም ደሞዝ በነፃ በፈቃደኝነት በመሐባ በነሻጣ እስከ እድሜያቸው መጨረሻ ድረስ የሚሰሩ መሆናቸው በጣም የሚገርም ነው። كملت الإيمان مقسط الميزان وفرج الأميم المحسن جمال العالم جمال العالم اللهم صل على محمد የእውቀት ቦታ ነው። ጠንካራ እስላማዊ የእምነት መሰረት ያቆመው ባለ ታሪክ ከሩቅ ለሚሰማ አብሬት የአንድ መስጂድ ቅጥር ብቻ ይመስለዋል። አብሬት ሰፊ ቦታ ያረፈ እድሜ ጠገብ መካነ ቅርስነቱን እየደረሰ ያረጋግጣል። አብሬት የሀገር ቅርስ ነው። የጉራጌን ምድር ካደመቁ መስህቦች አንዱ፣ ግን ደግሞ የሀገር ምልክት፣ የማዕከላዊ ኢትዮጵያ የተለየ መዳረሻ፣ ታሪክ፣ ቅርስ፣ እምነት የተሰናሰሉበት ያው ከኛ እድሜ በፊት ነው እሱ። እዚያ ታሪኩ ከባድ ነው። እኛ ከማወቃችን በፊት የተጀመረ ነው። ከ130 ምናምን እድሜ በፊት የሆነ ነው። የምንጠብቀውም ጭምር ነው። እዛ ቦታ ላይ ያሉ ባህሎች ትውፊቱ ተጠብቆ እንዲኖር ጭምር አባቶች አሉ እሱን የሚጠብቁና እኛም በርካታ ጊዜ የሄድን ያለው ነገር ድባውን እያየን የምንሄድበት ሁኔታ ነው ያለው። እኛም እንደ ትልቅ እንደ አንድ ግዙፍ የቱሪስት መስህብ ቦታ ብለን የምንለየው ከተፈጥሮ በታረቀ ዙሪያ የተከበበ ሰው ከፈጣሪ የሚታረቅበት ታላላቆቹን ስለመምሰል የሚተጋበት የእውቀት ቦታ። የስፍራ የአብሬት ሼሆች አብሬትን እየተተካኩ አስቀጥለው አስፋፍተው የሀገር ቅርስ አድርገው ለዛሬ ያደረሱበት ነው። ሁሉ ህብረተሰቡ አንድ ላይ በመሆን ሁሉም ህብረተሰቡ በመሆን ሙስሊም ክርስቲያኑም አብሬትን እንደ አይን እንደ ብሌን ነው የሚጠብቀው። ለመሰረት ብዙ ታሪክ ስላለው ከመሰራቱ ጀምሮ እስካሁን የቆየ ምንም ሳይበረዝ አባባ ባደረጉ ስራ በጀመሩ ስራ ሳይበረዝ እስካሁን ያለ መስጊድ ነው። ይሄ በረመዳን ሌላ መልክ እንዳለው ነገሩኝ። የረመዳን ድባብ ባላጋን ነው። በቃ በዓለም የለም ማለት ይችላል። 24 ሰዓት ስራ የሚሰራበት ምን መተኛ ሰዓት 4 ሰዓት 3 ሰዓት ብቻ ነው ያለው። ይሰሩ ስራዎች ኢባዳዎች፣ በተለይ አብሬት ከሌላ መስጊድ ልዩ የሚያደርገው ኢባዳው ነው። አባባ በጀመሩት ኢባዳ ሲቀጥል የቆየ ወይም እስካሁን ያለ አብሬት ብቻ ነው። ከድር ታጁ በዘመነ ታሪክ ድርሳኑ በ1880ዎቹ ማረፋቸውን የሚገልጸው ታላቁን ሰይድ ኢብራሂም መምህር፣ ሰባኪና አናጺ ይላቸዋል። የኢስላም ታሪክ ተመራማሪውና አንጋፋው ጋዜጠኛ ተሾመ ብርሃኑ ከማል በአይን አብራዎቹ መጽሐፋቸው ከሰይድ ኢብራሂም በመቀጠል የአብሬት ሼህ የሆኑት ልጃቸው ሰይድ ቡሸራ በ1877 መወለዳቸውን ገልጸው በ1919 ማለፋቸውን አስፍረዋል። ታላቁ የወለኔ ሼህ ዑመር ሼህ በሽር ጥሮነ በተባለውና ከ100 ዓመት በፊት በተጻፈው መጽሐፋቸው ሼህ አብሬትን ታላቁ ዝነኛውና ጦሪቃቸው ለቅርብም ሆነ ለሩቅ የደረሰላቸው ዲኑን ያስፋፉና መስጂዶችን የገነቡ ይሏቸዋል።
أمة الإيمان مقسط الميزان وفرج الأمين والمحو السلام جمال العالم جمال العالم አብሬት የጽሑፍ ቅርሶችን ጠብቆ የአገር ሀብት ከትውልድ ትውልድ ያሻገረ ነው። ይሄ ሌላው መንዙማ ነው። ይሄ በሀድራ የሚቀራ ነው። ይሄ በየስኔኑ በየቦታው ይቀራል። ይሄ የነቢያችን ሰለላሁ ዐለይሂ ወሰለም የእሳቸው መድህ ነው። ያው ብዙ ነው ኪታባቸው ከ227 መንዙማዎች በላይ አውጥቷል አባባ ቤት ያብራሙዝ። ሌሎችም ተወስላቶችም አሉ፣ ደላኢሎችም አሉ። በተጨማሪ ያው ይሄ መንዙማቸው ነው። አይነተ ብዙ ታሪካዊና ጥንታዊ ኪታቦችን ጠብቆ አኑሯል። أمة الإيمان مقسط الميزان وفرج الأمين والمحو السلام جمال العالم የኢድ ቀን ያው የሚቀራ ነው። ያ ረቢ ሰሊ አላ ሙሐመድ ወአላ አሊ ወሰህቢ ዱረር ያ ረቢ ሰሊ አላ ሙሐመድ ወአላ አሊ ወሰህቢ ዱረር ወአላ አሊ ወሰህቢ ዱረር وعلى الآل وصحبه درر يا ربي صل على محمد وعلى الآل وصحبه درر يتبع يقرأ الذي الحمد لله الذي لم يولد بنعمته التي لا تهاد وليس له نسل وولد لم يكن له كفوا أحد ولم يكفيه العقل المهيد يا ربي صل على محمد وعلى الآل وصحبه እየተባለ እንደዚህ ይቀራል። አዳሩ ኪታቦች አላቸው። ሚስባህ የሚባል አለ ሌላ። እሱ ደግሞ የአደብ ነገር የሚናገር ነው። ሌላ ሚስባህ የሚባል አለ። ዱረር የሚባል አለ። እንትን ተውሂድ የሚባል አለ። ሌላ ደግሞ ብዙ ነው ኪታባቸው። ብዙ ኪታብ አላቸው። እነዚህ አሁን እነዚህ የራሳቸው ያው የሚጠቀሙበት ኪታብ ነው።